ለመሆኑ ሀይሚ በዚህን ፍጥነት ሀሳቧን ልትቀይርና እንደዚሁም ደግሞ ይህንን አዲስ ደስ የሚል ሀሳብ ያመጣቸው እንዴት ነው? እንደዚሁም ደግሞ ሀይሚ ምን አይነት ሀሳብ አምጥታ ነው? የብሩክን ሀሳብ ተቀብላው ነው ወይስ አይደለም? ወይስ ደግሞ ራሷ የወሰነችው ሌላ ውሳኔ አለ የሚለውን ነው ይዤላቸው የመጣሁት ዛሬ። ሀይሚ በጣም ደስ የሚል ውሳኔ ወስናለች። እንግዲህ ብሩክ በተናገረው ሀሳብ አልተስማማችም ነበረ። በመዘጋጃ እንጋባ የሚለውን ነገር አልተቀበለችም ነበረ። ነገር ግን ጋሽዬ ደውሎላት እንደነበረና በቅርብ የሽምግልናውን ሀሳብ እሱም እንደሚያግዛቸው እንደዚሁ ሙሼም የተናገረችው ነገር ሲኖር በሽምግልናው ሀሳብ ሽማግሌ ይላክ፣ ቤተሰቦች ይስማሙ፣ ከዛ በኋላ ደግሞ በእኛ መካከል ምንም ነገር የሚፈጠር ነገር የለም። በመዘጋጃ ተጋባን ማለት ደግሞ በእኛ መካከል ምንም የሚፈጠር ጸብ የለም ማለት አይደለም። ይልቁንስ በቤተሰብ የተጀመረ ነገር ነው የሚያምረው ስትል ሀይሚ እንደዚሁም ደግሞ እንዴት ስታገባ ምን ማድረግ እንዳለባት እና እንዴት ማግባት እንዳለባት እንዴት ማግባት እንደምትመኝ ሁሉ ስትናገር ብዙዎቻቸውን አስቋቸው ነበረ። የሀይሚ ንግግር እያንዳንዱ በቀልድ ይሸፈን እንጂ ቁም ነገር ነው። ባይዘዌ ማንኛውም ሴት እንደ ሀይሚ አይነት በሳል አይምሮ እውነት ቁም ነገርን በቀልድ መናገር እንደዚሁም ደግሞ መተግበርም ጭምር። ለመሆኑ ሀይሚ ምን ብላ ነው በዚህን መልኩ ያሳቀቻቸው? እንደዚሁም ደግሞ ደስተኛስ የሆኑት በሀይሚ እውነት በሀይሚ ንግግር ነው ወይስ የውሳኔው ስለተስማማቸው ነው? ባይዘዌ የመዘጋጃ ጋብቻውን ሀይሚ አልተቀበለችም። እንግዲህ ብሩክም ሲናገር እንደተናገረችው ነው። ነገር ግን የሽምግልናውን ሀሳብ ይበልጥ ከመቀበልም በላይ ከጋሽዬ ጋር እንዳወራችበት ተናግራለች። ልካ እኔ ሳላውቅ አንቺ ሌላ ነገር ታደርግልኛለሻ፣ ከጋሼ ጋር ትማከሪያለሻ በማለትም ብሩክ ሲመልስላት ነበረ። አይ እንደ አጋጣሚ ሲደውልልኝ እንደ ሀሳብ ነበረ ያነሳ ነው። ነገር ግን እንደሚመስለኝ አንተ ካልከው ሀሳብ ይልቅ ጋሽዬ ያለኝ ይበልጥ የተሻለ ይመስለኛል በማለት ተናግራለች። ደስ ይላል። ቤተሰብ የገባበት ነገር ልጅ አቦካው ለራት አይበቃም እንደሚባለው ብሩክና ሀይሚ ብቻቸውን በመዘጋጃ ሄደው ወይም ደግሞ 2-3 ምስክር ይባላል ወይም ያስፈልጋል ብሏል ብሩክ። ምስክር እንግዲህ ማን ይመጣል? እነዚሁ ናቸው ወይ በቃ እነዚሁ እንደምታዩቸው ናቸው። እነዚህ ደግሞ ከነሱ በብዙም የማይሻሉ ለምስክርነት ያን ያክል እንደ ቤተሰብ አይሆኑም። በጥቅሉ አይበቁም ሳይሆን እንደ ቤተሰብ አይሆኑም እና ይበልጥ በሽምግልና ቢሆን ከዛ በኋላ ነገሮችን ብሩክን በተናገረው መልኩ በኔና በሀይሚ መካከል ብዙ ነገር በራሴ ብዙ የማስተካከላቸው ብዙ ማስተካከል ማሟላት ያለብኝ ነገሮች አሉ ብሏል። ሀይሚም እንደዚሁ አሁን ለጋብቻ ብዙ ዝግጁ ባልሆንም ነገር ግን በሽምግልናው ሀሳብ ላይ ተስማምቻለሁ ስትል ተናግራለች። ደስ ይላል። ባይዘዌ ብዙ ሰዎች ሲፈልጉት ሲጠብቁት የነበረ ነገር ቢሆንም እርግጥ እኔ አላቅም የመዘጋጃ ጋብቻ የሚለውን ብዙም አልተቀበልኩትም ነበረ። ምክንያቱም ማን እንደ ቤተሰብ የጀመረው እንደዚሁም ደግሞ በወግ በባህል የተደረገ ነገር እና እንደዚሁ በመዘጋጃ የሚደረግ ፊርማ ያን ያክል ብቁ አይደለም። እንደዚሁም ደግሞ አብሳላት በሀይሚና በብሩክ መካከል ምንም የሚያሳስብ ነገር እንዳልሆነች ሀይሚ ተናግራለች። እንደዚሁ ብሩክ ደግሞ እኔ እሷን መጉዳት አልፈልግም፣ አንቺንም መጉዳት አልፈልግም። በተለይ ደግሞ እሷ ከአሁን በፊት በጣም ቀርቢያት እንደዚሁ አምኛት በዚያን መልኩ በክብር ስቀበላት እሷ ደግሞ የተሰማትን ስሜት አይተሻል። ከዚህ በላይ ደግሞ ላመናጭቃትም እሷንም ላመናጭቅ አንቺንም ልጎዳ አይገባኝም፣ አልፈልግምም። አንድ ነገር ብትል ደግሞ አንቺ ይሰማሻል በማለት ሲናገር ነበረ። ሀይሚ በአሁኑ ላይ ብሩክን በጣም እንደምታምነውና አብሳላት ምንም እንኳን ብትል አንዳንዴ ልንረዳት እንደሚገባና ፈልጋ እያደረገችው እንዳልሆነ በማለትም ተናግራለች። ከአሁን በፊት ከአብሳላት ጋር ያለው ነገር በጣም ያበሳጨኝና ያናደደኝ አንተ ከምታሳየኝ ሁኔታ ነው አንተ እየመለስክላት ካለው። እንደዚሁም ደግሞ አንዳንዴ በተለይ በጣም ከሀይሚ ጋር ከሚቀራረበው ይልቅ ከአብሳላት ጋር እንደሚቀራረብ ሆኖ ነበር አንዳንድ ትወና ላይ ሲተውኑ የነበሩት። አስተውላችሁ ከሆነ በተለይ ወደ ውጭ ወደ ዱባይ ልውሰድሽ ያላት ጊዜ በዛኑ ቀን ይዟት ወደ ቤት ተመልሶ ነበረ። 1 ወር አካባቢ ሆነው አይደለ?
ወደ ቤት በተመለሰ ጊዜ በጣም ነገሩን በጣም ተስማምተውበት ተነጋግረውበት ተመካክረውበት ያደረጉት ነበረ ሁሉም የሚመስለው። ከመጀመሪያው ሲጠይቃት ጀምሮ እሺ ብላ ምላለች፣ እሺ ሄዳለሁ ብላለች። በጣም ደስተኛ ነበረች። ወደ ቤት ከመጡ በኋላም በቡራና በአብሳላት መካከል በጣም የሆነ ግብቡነት ያለ ነበረ የሚመስለው። በወቅቱ ደግሞ ሀይሚ ድንገት አልሄድም ብለው ስለነበረ እንደገና ሀሳቧን ቀይራ ልትስማማ ችግር የለውም ሄዳለሁ አብሬ ሄዳለሁ ብላ ልትናገር ስትፈልግ ነበረ ድንገት ምግብ እያበሰለች ሳለ ድንገት አብሳላትና ቡራ ወደ ቤት የገቡት። ከዛም በኋላ ደግሞ የተፈጠረውን ነገር ፈጽሞ ያልጠበቀችው ነገር ነው የሆነውና በዛ ላይ ሁኔታቸው በጣም እየሳቁ እየተያዩ በቃ የሌለ ነገር ነበርና እውነትም ያናድዳታል በዛን ወቅት የነበረው ትወና። አሁን ላይ ደግሞ ብሩክ ፈጽሞ እያሳያት ያለው ሲሪየስ በቃ በጣም ኖርማል፣ ምንም ብትለው ብትስቅም ብታለቅስም ብትኮሳተርም ያን ያክል አለ አይደለ አንዳንዴ አይተን እንዳላየን በቃ ምንም አንዳንድ ሰዎች ምንም ስለነሱ ምንም የማያስጨንቀን ከሆነ ቢኮሳተሩ ሀሳብ ውስጥ በቃ የተለያየ ስሜት ውስጥ ቢሆን ያን ያክል ግድ አይሰጠንም። የፈጣሪ ሰላም ብለን አንዳንድ ሰዎችን ዝም ብለን የምናልፋቸው አለን። የሆነ ነገር ሊናገሩ እንኳን እየፈለጉ ጊዜ የማንሰጣቸው ሰዎች አሉ አይደል? ችላ የምንላቸው። እንደዛ ነው እየሆነባት ያለው ለአብሳላትና አብሳላትም እየጠየቀችው ያለችው አሁን ብሩክን ወደዋለው ከጎኔ ይሁን ምናምን ሳይሆን በዛን ወቅት ተሰምቶኝ በነበረው ስሜት አማካኝነት የራሴን ማንነቴን የድሮውን ማንነቴን የድሮዋን አብሳላትን አጥቻታለሁ እያለች ነው ያለችው። ከእናንተም ርቄ ከሚዲያም ርቄ አይቼዋለሁ፣ ልታግዙኝ ይገባል። መፍትሄው ምናልባት ከእናንተ ቅርብ መሆን፣ እንደዚሁ እንደ በፊቱ ፊት ስትሰጡኝ፣ እንደዚሁ ጓደኛ ስትሆኑ ቅርቤ ስትሆኑ ምናልባት ነገሮችን ቀስ በቀስ እየረሳውኝ የድሮዋን አብሳላት ያችን ለሰው የምታዝነውን እንደዚሁም ደግሞ ሰዎች ሲዋደዱ ደስተኛ የምትሆነውን ሰዎች ሲቀያየሙ ወይም ሲራራቁ ለማገናኘት ለማስታረቅ ምክንያት ለመሆን የምትጓጓውን አብሳላትን እፈልጋታለሁ በማለት ተናግራለች። ባይዘዌ ሰዎች ነንና እንደነዚህ አይነት ነገሮች ሊያጋጥሙን ይችላሉ። የሆነ ወይም ባላደረጋችሁት ነገር አንድ ሰው የሆነ ስም ሲሰጣችሁ ፈጽሞ ያላላችሁበት ቦታ እንደዚህ ናቸው ሲባሉ አንዳንድ ሰዎች ያ ነገር ይበልጥ እየባሰባቸው ይመጣል። ባይዘዌ ከመጀመሪያ ምንም አላደረጉትም ነበር፣ ነገር ግን ሲሰሙ በተደጋጋሚ ከሌላም ሰው ሲሰሙ ከሌላም ሰው እንደዚሁ ተመሳሳይ እሷ እንደዚህ ነች እሱ እንደዚህ ነው በቃ የሌለ ነገር ሲሰሙ ከሰዎች መገለልን ይጀምራሉ። ከሰዎች እየተገለሉ ደግሞ ወደዛ ወደ ታሙበት ነገር ሊገቡ ሁሉ ይችላሉ። በዛ ሁኔታ ውስጥ ከዛን ሁኔታ ለማምለጥ ደግሞ ከሰዎች ሁሉ ይጠፋሉ። ሰዎች አካባቢ ሁሉ ላለመድረስ በቃ አንዳንዴ በጭስ በተለያዩ ሱሶች ለመደበቅ ወይም ደግሞ በቤታቸው ውስጥ ብቻ ለመደበቅ ምክንያት ይፈልጉና የተወሰነ ጊዜ ሞክረውት እምቢ ሲላቸው የድሮውን ማንነታቸውን ፈልገው ሲያጡ እንደ ምክንያት በቃ ምናልባት እነዛ ጓደኞቼ ባይርቆኝ ከነሱ ጋር ብውል እንደ ድሮ ልሆን እችላለሁ። አሁን ላይ ያለሁበት ሁኔታ በጣም ወደ ከፋ ሁኔታ ውስጥ እየመራኝ ነው ያለው። ራሴን ወደ በፊቱ ማንነቴ ለመመለስ ግዴታ የምችለውን ነገር ሁሉ ማድረግ መሞከር አለብኝ ብለው ወደ ጓደኞቻቸው ቀረብ ብለው ይህንን ትብብር ይጠይቃሉ። ባይዘው አስተዋይ ሲሆኑ። ነገር ግን አንዳንድ ሰዎች ይህንን ነገር ብዙ አያስተውሉትም። መሸነፍ ይመስላቸዋል። ወደ አገለሏቸው ወይም ትተዋቸው ወደ ሄዱ ጓደኞቻቸው ተጠግተው እኔ የበፊቱ ማንነቴ ይሄ አይደለም ታውቃላችሁ፣ እኔን ከበፊት ጀምራችሁ ታቆኛላችሁ፣ ወይም ከእንደዚህ አይነት አመት ጀምሮ ከይህን ያህል ጊዜ ጀምሮ ታቆኛላችሁ፣ ይሄ ትክክለኛ ማንነቴ አይደለም በማለት ከዚህ ከገባሁበት ስሜት ውስጥ ከገባሁበት ሁኔታ ውስጥ ለመውጣት የእናንተ ትብብር ፍቃደኛ ከሆናችሁ ያስፈልገኛል በማለትም ጓደኞቻቸውን አማክረው አንዳንዴ መፍትሄ የሚያገኙ ሰዎች አሉና አብሳላት ያንን ነገር ነው ያደረገችው። አይተዋለች። ከሚዲያ ርቃ ከሰዎች ርቃ
ሁሉን ነገር ሞክራ የድሮውን ማንነቷን ይበልጥ ከዚህም በላይ በጣም ርቃ ሳትሄድ የድሮውን ማንነቷን ብቻ እንድትመልስ እንደዚሁም ደግሞ በውስጧ ያለውን ፍላጎቷን ወይም በብሩክ በኩል ያለውን የፍቅር ስሜቷን ያ ፈጽሞ መሆን የሌለበት ነገር እንደሆነም በውስጧ አሳምና አሁን ላይ የድሮዋን ማንነቷን ብቻ ለማግኘት ነው ተባበሩኝ ያለቻቸው። ሀይሚ ባይዘዌ ከሁሉም ቀድማ የተረዳቻት እሷ ናት። ሀይሚ በጣም አስተዋይ መሆኗንም በዚህ ነው ያየሁት። እርግጥ አብሳላትን መጥራት የለባትም ነበር። ነገር ግን ቢሆንም ደግሞ ከጠራቻትም በኋላ እሷን ለመረዳት የሞከረችበት መንገድ በጣም ደስ የሚል ነገር ነው። እንደ በፊቱ ስሜታዊ ሆነ አይደለም፣ ጭቅጭቅ ውስጥ ለመግባትም አይደለም፣ ከሷም ጋር ሆነ ከብሩክ ጋር ያልሆነ ነገር ውስጥ ለመግባት አይደለም። ነገሮችን ተነጋግረው ተወያይተው ለመፍታት ያደረጉት ነገር ነው። እንግዲህ ሚፍታህ ወደ ቤት እንዳትመለሽ ብሏት አይታችኋል። በፍፄ ቤት ኢቭን ሀይሚ እንኳን ስትረዳኝ እናንተን እኔን ለምንድን ነው መረዳት ያቃታችሁ በማለትም ስትናገራቸው ነበረ። ሚፍታህና ፍፄ በሀይሚና በቡራ መካከል ድጋሚ ጸብ እንዳይነሳ በመጠንቀቅ ነው እንግዲህ እንደዚህ ያሏት። ሀይሚ ደግሞ ይበልጥ ከሌሎቹ በላይ እንደተረዳቻት ነው እስካሁን ድረስ ያየ ነው። ሀይሚ ከተረዳቻትና በሀይሚና በአብሳላት መካከል ያለው ነገር ወደ ሰላም የሚያመራ ወደ ስምምነት የሚያስኬድ እንደዚሁም ደግሞ አብሳላትም ራሷን አግኝታ የድሮዋን ማንነቷን የድሮዋን አብሳላትን አግኝታ ቀጥለጥ ብላ ወደ ስራዋ ተሰማርታ ደስተኛ ሆና ሰውም ሳያገላት በሰዎች የተገለለችም ሳይመስላት ኖርማሊ ህይወቷን ስራዋንም ጠንክራ ደስተኛ ሆና እንድትሰራ ባይዘው የሁላቸውንም ፍላጎት ስለሆነ ይህንን ነገር ነው አሁን እያደረጉ ያሉት። በጣም ደስ የሚል ነገር ነው። ባይዘው ወደ ሽምግልናው ስንመለስ ሀይሚ በሽምግልናው ተስማምታለች። ሽምግልና ደግሞ ከመዘጋጃ ሄዶ ከመፈራረም ይልቅ ሽምግልናው ይበልጥ የጠነከረ ትስስር ከባህላችንም ጋር አብሮ የሚሄድ ስለሆነ በማለት ተናግረዋል። ደስ የሚል ውሳኔ ነው የወሰነችው። በጣም ነገሮች እየተስተካከሉና ወደ አማረ መልኩ እየሄዱ ይገኛሉ። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም ማስተያየት በኮመንት ስር መጻፍ ትችላላችሁ።